ሰላም ቤተሰቦቼ እንዴት ናችሁ? ዛሬ እንግዲህ በዙሪያችን ብዙ ሰዎች አሉ። ሁሉም ሰዎች ለኛ ጥሩ ነገር አያስቡ፣ ሁሉም ሰዎች ለኛ ደግሞ መጥፎ ነገር አያስቡ። ስለዚህ ሰዎችን መለየት አንችልም። በብዛት ደግሞ የዋህ ከሆንን ብዙ ጊዜ ሰዎችን እናምናለን ማለት ነው። ስለዚህ ጉዳት ሲፈጸምብን፣ ክደት ሲፈጸምብን፣ ብዙ ነገር ካለንበት ነገር መውጣት ሲያቅተን እናያለን ማለት ነው። አንዳንድ ጊዜ ደግሞ የረጅም ጊዜ ጓደኛ የሆኑና ጊዜን ጠብቆ ደግሞ ሊያጠቁን የሚያስቡ ምናልባት የእናንተ ማንነት የማይፈልጉ ሊሆኑ ይችላሉና ልትጠነቀቋቸው ይገባል ማለት ነው። ስለዚህ 5 አይነት ሰዎች ከህይወታችሁ በፍጥነት ልታወጧቸው የሚገቡትን ነገሮች ነው ዛሬ የምናየው። ቤተሰቦቼ ይሄንን ዩቲዩብ ቻናል ሰብስክራይብ አድርጋችሁ ቤተሰብ ያልሆናችሁ ሰዎች ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑ እጋብዛለሁ። ሼር፣ ሰብስክራይብ፣ ላይክ እንድታደርጉትም እጋብዛችኋለሁ። እንግዲህ እነዚህ 5 አይነት ሰዎች ያው በህይወታችን ውስጥ ሁሌም አሉ፣ የማይቀሩ ናቸው። ሁሌም ጥሩዎች፣ ሁሌም መጥፎች ስለሌሉ ማለት ነው። ሁልጊዜ አሉታዊ ንግግሮች የሚናገሩ አይሆንም፣ ሁሉንም ያስጠላል፣ ተስፋ የሌላው ሰው ጋር አብራችሁ አትሁኑ። ብዙ ጊዜ እንደዚህ አይነት ሰዎች ይጋባብናል። እኛ እንኳን ፖዚቲቭ የምናስብ የሚሆን ሁልጊዜ ይሆናል ይሳካል ብለን የምናስብ ሰዎች እንኳን ካሉ ሁልጊዜ አይሳካልኝም፣ አይሆንልኝም፣ እንደዚህ ነኝ የሚል ሰዎች አጠገባችን ካሉ ነገ የነሱ ይጋባብንና እኛም በቃ ነገሮቻችን ሁሉ ይበላሻሉ ማለት ነው። ስለዚህ እነዚህ ሰዎች አብረውን አያስፈልጉንም ማለት መቀየር ከቻልን እነሱን ወደኛ ማምጣት ኔጌቲቭ ነገር ከማሰብ ወደ ፖዚቲቭ ነገር እንዲያስቡ ማድረግ ጥሩ ነው ከቻልን ማለት። ካልቻልን ግን እነሱ እንዳይወስዱን መጽሐፍ ቅዱስ ምን ይላል? ምን እንደምትሰሙ ተጠበቁ ነውና የሚለው። ምክንያቱም ወደ ጆሮአችን ውስጥ የገባው ነገር ቀስ በቀስ ውስጣችንን ይበክለዋል ማለት ነው። ለምሳሌ ቀን ላይ ማታ ላይ የሰማነው ዘፈን ቀን ሙሉ ስለሱ ዘፈን እንድናስብ እንደሚያደርገው ሁሉ ቀን ላይ የሰማነው ክፉ ንግግርም እንደዛው ነውና ልናስወግዳቸው ካጠገባችን ወይም ደግሞ ጓደኝነት ልናቆም ይገባል ማለት ነው። ስንፍናን ደግሞ የሚያበረታተዋሉ፣ ስራ የማይወዱ፣ ጊዜ ማባከንን፣ መዝናናትን ብቻ የሚፈልጉ። መዝናናት አያስፈልግም እያልኩ አይደለም፣ ያስፈልጋል በጣም። ኢትዮጵያውያኖች ላይ አሁን ለምሳሌ ስፔሻሊ ከተቀጣሪ ሰራተኞች ላይ በጣም ልናስበው የሚገባ መንግስት በህግና በአዋጅ ፍቃድ ሰጥቶናል። ፍቃድ ግን የምንወጣው ለማረፍ ሳይሆን ሌላ ስራ ለመስራት ማለት ነው። ለምሳሌ ጉዳይ ቢኖረን ሌሎች የራሳችን የግል ስራዎች የምንሰራው ሲኖረን ፍቃድ እንወጣለን፣ ከስራ ወደ ስራ ማለት ነው። መንግስት ግን የሰጠው አንድ ሰራተኛ 30 ቀን ሲሰጠው አርፎ ሲገባ ለቀጣዩ አመቱን ሙሉ ለሚሰራው ስራ ትልቅ አስተዋጽኦ አለው ብሎ ነውና አሁን ሌሎች ሀገር ያደጉት ሀገሮች ላይ ከስራ ወደ ስራ እንትን ማለት አትችልም። እነሱ ያው ገንዘቡን የሚሰጡና እንድትዝናና ሂድ የሆነ ሀገር ይለዋል ማለት ነው። እኛ እዛ አልደረስንም፣ ወደፊት እንደምንደርስ ተስፋ አለኝ። ግን በተቻለን አቅም እንደው መዝናናቱ ቢቀርብን እንኳን ሌላ ስራ ላይ ሳይሆን ማድረግ ያለብን እረፍታችንን ለእረፍት በትክክለኛ መውሰድ መቻል አለብን። እና ስንፍናን የሚያበረታቷለሁ። አትስራ እባክህ፣ ምን ዋጋ አለው? ነገ እንደዚህ ይሆናል፣ በዚህ ይወጣል፣ በዚህ ይገባል እያሉ ስንፍናህን አንተን ወደኋላ የሚጎትትህን አይነት ይቅርታ ጓደኞችህን ካጠገብህ ዞር አድርግ። ሁልጊዜ ደግሞ ችግር የሚፈጥሯሉ፣ ጭንቀት የሚወዱ፣ ሰላም የሚያፈልጉ፣ ችግር የሚያበዙ አሉ። ከእንደዚህ አይነት ሰዎች ጋር ማብረህ መቀመጥ የለብህም። ሁልጊዜ ችግር ፈጣሪ ናቸው። ሁልጊዜ ከሰው ጋር ተጣይ ናቸው። ሁልጊዜ ከአንተ ገንዘብ ወሳጅ ናቸው። ሁልጊዜ የአንተ መከራ አምጪ ናቸው። እነዚህን ሰዎች በፍጥነት ካጠገብህ ማጥፋት መቻል አለብህ ማለት ነው። ማጥፋት ማለት መለየት መቻል አለብህ ማለት ነው። የሚያጠፉ ልማዶችን ያለባቸው እነዚህ ሱሶች ያለባቸው ሰዎች አንተ ባታጨስ፣ አንቺ ባታጨሽ፣ ባጠጪ፣ ዝሙት ባታረጊ፣ ዝሙት ሄደው የሚመጣ ሰው እችን ሴት እንዲያርጌ እንደዛ አርጌ ብሎ ሳይል አይምሯችሁ ውስጥ ይገባል። ነገ ወደ እነሱ ጋር ይጎትቷቸዋል ማለት ነው። ራሳቸውን ለለውጥ ያላዘጋጁ ሰዎችም እንደዚሁ ምንም አያስፈልጉም ማለት ነው። የማይለወጡ ሰዎች፣ ለመለወጥ የማይዘጋጁ ስራ እንስራ ስትሏቸው። እኔ አንድ ጓደኛ ነበረችኝ፣ ሁልጊዜ ስለ ኪሳራ የምታስብ ሴት። በቃ ስራ ለመስራት ኪሳራ፣ ንግድ ላይ ስንገባ ሁሌ ኪሳራ ነው። ሁሌ አስተሳሰቧ በቃ ቢከስርስ እንዴ! ይሄ ንግድ እኮ በዓለማችን ላይ ትሬንድ ይረብ
ማለት እንሰራለን በአግባብ ኦፖርቹኒቲው ካልተገጣጠመ ትከስራለህ። ይሄ ምንም ያለ ነገር ነውና የማይከስር ንግድ ደግሞ የለም። ምናልባት ሰው የጀመረውን ስራ ካልሰራን በስተቀር ሰው የጀመረውን ስራ ስንሰራ ደግሞ ብዙ ተግዳሮቶች ይገጥሙናልና ቤተሰቦቼ ይሄንን ይመስላል። እነዚህን 5 ሰዎች አጠገባችሁ ካሉ ዞር ዞር ብላችሁ አይታችሁ ማምለጥ ነው ያለባችሁ። አያስፈልጓችሁም። ቀስ በቀስ ጓደኝነታችሁን እየተዋችሁ ወደ ተሻለ ነገር መምጣት ያስፈልጋል ማለት ነው። ቤተሰቦቼ ያመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ እንድታደርጉ ትጋብዛችኋለሁ።